በአዲስ አበባ ከተማ በሚገኙ የታክሲ መጫኛና ማውረጃ ወይም ተርሚናሎች አካባቢ በተራ አስከባሪዎች አማካኝነት የተለያዩ ችግሮች ሲከሰቱ ይስተዋላል። የአዲስ አበባ ከተማ ትራንስፖርት ቢሮም ከሰላምና ጸጥታ አስተዳደር ቢሮና ከሚመለከታቸው አካላት ጋር በመተባበር በዘርፉ ላይ የሚስተዋሉ ችግሮችን በጥናት መለየቱን አስታውቋል። በዘርፉ በርካታ ችግሮች መስተዋላቸው ስለመረጋገጡም የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። ተርሚናል መፍጠር አዳዲስ ይሄ አቆራርጦ ከመጫን ጋር ቀጥሎ ተያይዞ የሚመጣው ነው። ያልተፈጠረ የመጫኛ የማውረጃ ቦታዎች ኦልሬዲ አሎኬት ተደርገዋል። ከዛ ውጪ ሌላ ጉሮኖ ውስጥ በመክተት ህዝቡን መኪናዎችም እዛ መተው እንዲጭኑ በማድረግ ተጨማሪ ተርሚናል በራሳቸው በመፍቀድ አላስፈላጊ እንግልት ውስጥ ማህበረሰቡን መክተት፣ ይሄም ሌላኛው በማህበራቱ ሲስተዋሉ የነበሩ ችግሮች ናቸው። የስነ ምግባር ችግር ከፍተኛ የሆነ በስራ ቦታቸውም ላይ የስራ ቦታቸውን አክብሮ በዲሲፕሊን የተገራ አገልግሎት ከመስጠት አንፃር መሰረታዊ ችግር ያለበት ህዝብን ማመናጨቅ፣ መስደብ፣ አልባሌ የሆኑ ነገሮችን መጠቀም በስራ ቦታዎች ላይ በስፋት ይስተዋላል ማለት ነው። ችግሩን ለመፍታትም ከተማ አስተዳደሩ የተርሚናል አገልግሎት አሰራርና ቁጥጥር ደንብ ማዘጋጀቱን ኃላፊው አብራርተዋል። እነዚህ ገፊ ምክንያቶች አሁን ለወጣው የተርሚናል አገልግሎት ለመስጠት የወጣው ደንብ እንዲወጣ አስገድዷል ማለት ነው። ስለዚህ ከዚህ በኋላ ተራ አስከባሪ የሚለውም ስያሜ ይጠፋና የተርሚናል ኢንተርፕራይዞች ተብለው ስማቸውም ይጠራል። አደረጃጀታቸውም በዚህ ደንብ መሰረት ተደራጅተው ወደ ስራ ሊያስገባ የሚችል በደንብ ተንተን ያለ የትኛው ሴክተር መስሪያ ቤት ምን መስራት አለበት፣ ምን ይጠበቃል፣ ከማህበራቶች ውስጥ ምን ይጠበቃል፣ ከአደራጅ ውስጥ ምን ይጠበቃል የሚለውን ዘርዘር ባለ መልኩ የያዘ የተጠናቀቀ ደንብ ነው። አዲሱ ደንብ ስርዓት እንዲከበርና አገልግሎት አሰጣጥ እንዲሳለጥ ከማድረግ ባለፈ ዘርፉን ለማዘመንና ፍትሃዊ ተጠቃሚነትን ለማስፈን እንደሚረዳ የተናገሩት ደግሞ የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ ናቸው። የደንቡ ዓላማ የትራንስፖርት አገልግሎቱን ማሳለጥና የትራንስፖርት ደህንነትን ማረጋገጥ ስለመሆኑም አቶ ያብባል ገልጸዋል። እንግዲህ ዋናው የዚህ ደንብ ዓላማ ለህዝባችን የትራንስፖርት አገልግሎትን ማሻሻል እና የትራንስፖርት ደህንነትን ማረጋገጥ ነው። መነሻችን ይሄ። ስለዚህ ተርሚናሎችን እንለያለን። እንደ ትራንስፖርት ቢሮ የት ቦታ ነው ተርሚናል የሚያስፈልገን የሚለውን ያሉትንም የሌሉትንም ጭምር አይተን በዝርዝር በሁሉም አካባቢ እንለያለን ማለት ነው። ከነዚህ የተለዩ ተርሚናሎች ውጭ የተርሚናል ኢንተርፕራይዝ የሚባል ነገር አይደራጅም። በአዲሱ ደንብና የማስፈጸሚያ እቅድ ላይ ከተለያዩ ባለሙያዎችና ኃላፊዎች ጋር ውይይት የተካሄደ ሲሆን ዘርፉ በህግና ስርዓት እንዲመራ መደረጉ የስራ ዕድል የሚፈጥርና ህገወጥ አሰራሮችን የሚቀርፍ ከመሆኑ በተጨማሪ የህዝብን እንግልት መቀነስ እንደሚያስችል የውይይቱ ተሳታፊዎች ተናግረዋል። እዛ አካባቢ ያለው ትርፍ መጫን ብቻ አይደለም፣ ከታሪፍ በላይ ማስከፈል ብቻ አይደለም፣ መስመር ማቆራረጥ ብቻ አይደለም፣ ታርጋ ነቅሎ ደብቆ ወንጀል የሚሰራበትም ሁኔታ አለ። ስለዚህ እዛ ቦታ ላይ የምናደራጅ ደግሞ መልሰን ስናደራጅ የምንለው በተጠናው አገልግሎት ዘርፎች ላይ ያለምንም ማወላዳት መስመሩና አሰራሩን ጠብቀን ካደራጀንና ወደ ተግባር እንድንገባ ካደረግን እፎይታን እናመጣለን። ማህበረሰባችንም ተገቢ የሆነ አገልግሎት ያገኛል። በዚህ ሂደት ውስጥ በራሳቸው መንገድ የተቀላቀሉ ሰዎች ወይ ደግሞ ከጀርባ ሆኖ የሚያሰሩ ሰዎችም እንደ ባለቤት አክት ሊያደርጉ ስለሚችሉ ህጋዊ ሆኖ የተደራጁትን እንደ ተቋም ቁጭ አድርጎ አወያይቶ ቀጥሎ ወዴት መሄድ አለባቸው የሚለውን አቅጣጫ ማሳየት በጣም ጥሩ ውጤት ያመጣል የሚል ሀሳብ አለኝ። በውስጥም በውጭም ከፍትሃዊ ተጠቃሚነት ጋር ተያይዞ ያለ የጥቅም ትስስሮች መበጣጠስ ነው ያለባቸው። በደንብ ነው መታየት ያለባቸው እዛ አካባቢ። ይሄ ከሆነ ህግ ለማስከበር ደንብና መመሪያውን ኢምፕሊመንት ለማድረግ የምንቸገርበት አንዳችም ሁኔታ የለም።